የኢትዮጵያ ብሔራዊ ቡድን ዛሬ ከማላዊ ብሔራዊ ቡድን ጋር የወዳጅነት ጨዋታውን ያደርጋል። በአሰልጣኝ ዮሐንስ ሳሌ የተመሩ ሳኦ ቶሜና ፕሪንሲፔን በደርሶ መልስ ውጤት አሸንፈው ወደ አፍሪካ ዋንጫ ማጣሪያ ምድብ ውስጥ የገቡት ዋሊያዎቹ ወደ መደበኛ የነጥብ ጨዋታ ከመግባታቸው በፊት ዛሬና የፊታችን ማክሰኞ በድሬዳዋ ስቴዲየም ከማላዊ ብሔራዊ ቡድን ጋር ይጫወታሉ። ባለፈው ቀን በአዲስ አበባ ዝግጅቱን ሲያደርግ የቆየው የዋሊያው ስብስብ በድሬዳዋ ስቴዲየም ምሽት 12 ሰዓት ላይ ነው ጨዋታውን የሚያከናውነው። ጨዋታውንም የጅቡቲ ዳኞች ይመሩታል። በኢትዮጵያ ብሔራዊ ቡድን በኩል የአጥቂ ቦታ ተጫዋቾች መስፍን ታፈሰና አዲስ ግዳይ በጉዳት ምክንያት ወደ ድሬዳዋ አልተጓዙም። አሰልጣኝ ዮሐንስ ሳሌ በእነዚህ ተጫዋቾች ቦታ ጥሪ አላደረጉም። በ21 ተጫዋቾችም ዝግጅታቸውን አጠናቀዋል። ሁለቱ ብሔራዊ ቡድኖች በመጪው ማክሰኞ በዚሁ በድሬዳዋ ስቴዲየም ሁለተኛ የአቋም መለኪያ ጨዋታቸውን የሚያከናውኑም ይሆናል። ዋሊያዎቹ በ2027 የአፍሪካ ዋንጫ ለመሳተፍ በማጣሪያው በምድብ 10 ከሴኔጋል፣ ሞዛምቢክና ሱዳን ጋር መደልደላቸውም ይታወሳል። በሩሲያ ዋና ከተማ ሞስኮ በተካሄደ የ2026 የዚናሚንስኪ ሜሞሪያል የዓለም አትሌቲክስ ውድድር ላይ የኢትዮጵያን አትሌቶች ድል አስመዝግበዋል። ኢትዮጵያን አትሌቶች 4 ወርቅ፣ 2 ብርና 2 የናስ በድምሩ 8 ሜዳሊያዎችን በመሰብሰብ አጠናቀዋል። በሴቶች 1500 ሜትር ውድድር አትሌት ብርቄ ሀየሎም 3 ደቂቃ ከ58 ሰከንድ ከ59 ማይክሮ ሰከንድ በሆነ ጊዜ አንደኛ በመውጣት ስታሸንፍ ሳሮን በሬ ሁለተኛ ሆናም አጠናቃለች። የኢትዮጵያን አትሌቶች የበላይነት በታየበት የሴቶች 10000 ሜትር ውድድርም ፋንታዬ ጫኔ 32 ደቂቃ ከ23 ሰከንድ ከ54 ማይክሮ ሰከንድ በሆነ ጊዜ ቀዳሚ ሆና አጠናቃለች። በቤተልሔም ኦላና እና ሰላማዊት ሻምበልም ሁለተኛና ሶስተኛ ደረጃን ይዘዋል። በወንዶች 10000 ሜትር አትሌት ኢዮብ ስመኝ የሩሲያዊውን ቭላዲሚር ኒኬቲን በማስከተል 27 ደቂቃ ከ55 ሰከንድ ከ75 ማይክሮ ሰከንድ ገብቶ አሸናፊ ሲሆን ሽመልስ ንጉሴ ሶስተኛ ደረጃ ይዞ ፈጽሟል። ሌላኛው ድል የተመዘገበበት በወንዶች 3000 ሜትር መሰናክል ሲሆን ዲንቃ ፈቃዱ 8 ደቂቃ ከ35 ከ32 ሰከንድ በመግባት ቀዳሚ ሆኗል። ሂርኮ ኃይሉ ሶስተኛ ደረጃን በመያዝ ያጠናቀቀ አትሌት ነው። በሴቶች 3000 ሜትር መሰናክል አትሌት ብርቱካን ገዳሙ ሁለተኛ ወጥታለች። በ800 ሜትር ሴቶች ደግሞ ሀብታም ገበየው ስድስተኛ ደረጃን በመያዝ ውድድሯን አጠናቃለች። የኢትዮጵያ አትሌቲክስ ፌዴሬሽን በየዓመቱ የሚያዘጋጀው የግማሽ ማራቶን ውድድር ነገ ይከናወናል። ዘንድሮ ለ19ኛ ጊዜ በሚከናወነው ውድድር ከ650 በላይ አትሌቶች እንደሚሳተፉ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን በተገኘበት በተሰጠ ጋዜጣዊ መግለጫ ተጠቅሷል። ለአትሌቶች የውድድር እድል መፍጠር፣ በስዊድን ለሚካሄደው የግማሽ ማራቶን ሻምፒዮና ኢትዮጵያን የሚወክሉ አትሌቶችን መምረጥ የውድድሩ ዋና ዓላማዎች እንደሆኑም ተነስቷል። መነሻና መድረሻው መስቀል አደባባይ ባደረገው በዚህ ውድድር ላይ ከ1 እስከ 6 ደረጃ ይዘው የሚያጠናቅቁ አትሌቶች የገንዘብ ሽልማት የሚበረከትላቸዋል። በሁለቱም ጾታ በዓለም አቀፍ ደረጃ ስማቸውን የገነቡ አትሌቶች እንደሚሳተፉም በፌዴሬሽኑ ጽሕፈት ቤት በተሰጠ ጋዜጣዊ መግለጫ ላይ ተብራርቷል። በሰሜን ወሎ ዞን አንጎት ወረዳ ባህልና ቱሪዝም ስፖርት ጽሕፈት ቤት አዘጋጅነት በመንግስት መስሪያ ቤቶች መካከል ሲካሄድ የቆየው ስፖርት ውድድር ተጠናቋል። በእግር ኳስና ቮሊቦል ስፖርት አይነቶች የተሳተፉ የመንግስት ሰራተኞች ውድድሩ ጤናቸውን ለመጠበቅ እንዳስቻላቸው ተናግረዋል። ውድድሩ ቀጣይነት እንዲኖረው የጠየቁት የመንግስት ሰራተኞቹ የስፖርት ማዘውተሪያ ቦታ እንዲመቻችላቸውም አንስተዋል። በመንግስት ሰራተኞች መካከል የተካሄደው የስፖርት ውድድር የእርስ በርስ ግንኙነትን ከማጠናከር ባለፈ ለአካላዊ ጥንካሬ የሚያግዝ መሆኑን የወረዳው ባህል ቱሪዝምና ስፖርት ጽሕፈት ቤት የስልጠናና ውድድር ባለሙያ መኳንንት ሞቄ አስረድተዋል። ውድድሩ የአንጎት ወረዳ አስተዳደር ምክር ቤት ባደረገው ድጋፍ መካሄዱም ተነግሯል። ግብዓቶችን ለማሟላት ከባለድርሻ አካላት ጋር እየተሰራ መሆኑን አክለዋል። የስፖርት ማዘውተሪያ ቦታ ችግሮችን ለመፍታት በቀጣይ እንደሚሰራ የወረዳው ምክትል ዋና አስተዳዳሪ ካሳነው አዲስ ተናግሯል። በእግር ኳስ ግብርና ፑል አስተዳደር ፑልን በመለያ ምት 4-2 በማሸነፍ የዋንጫ ባለቤት መሆኑ ሲረጋገጥ፣ በቮሊቦል ደግሞ በተመሳሳይ ግብርና ፑል አሁንም ተገኝ ሁለተኛ ደረጃ ትምህርት ቤትን 3-2 በማሸነፍ አጠቃላይ የውድድሩ አሸናፊ ሆኗል። መረጃውን ያደረሰን የወረዳው የመንግስት ኮሚኒኬሽን ነው።